የሀገራችን ኢትዮጵያን ሉዓላዊነት ከሚያረጋግጡ ነገሮች አንዱ የባህር በር ማግኘት ነው። ከረጅም ዘመናት በፊት ያጣችውን የባህር በር ለማግኘት አሁን የተደረጉ ያሉ ሰፊ እንቅስቃሴዎች ብሔራዊ ጥቅሟን ለማስጠበቅ እየሄደች ያለችበትን ርቀት የሚያሳይ ምልክቶች ናቸው። የኢትዮጵያ የባህር በር የማግኘት ጥያቄ ለረጅም ዘመናት ተዳፍኖ የቆየ እንደሆነም የታሪክ ምሁራን ያስረዳሉ። በዙሪያዋ በሚገኙ ጎረቤት ሀገራትም ሆነ ከሌሎች የዓለም ሀገራት በኩል የባህር በር ጥያቄዋን ትክክለኛነት ለማጨናገፍ የሚደረጉ ጥረቶች ያሉ ቢሆንም ኢትዮጵያ የባህር በር ባለቤት ስለመሆኗ የሚያመላክቱ ማስረጃዎች አንዱ አፋሮች በጥንት ዘመን በቀይ ባህር ዳርቻዎች መርከቦችና ጀልባዎች ለወደብ ንግድ፣ ለማጓጓዣና ለአሳ ማስገር ይጠቀሙበት እንደነበር የሚያነሳው ሕያው ምስል አንዱ ነው። ይህኛው በኢትዮጵያና በአፋር ክልል ባንዲራ የተቀለመው የመርከብ ቅርጻ ደግሞ ኢትዮጵያን ወደ ቀድሞ ስፍራዋ ለመመለስ የጠየቀችውን ጥያቄ ትክክለኛነት የሚያረጋግጥ ነው። እነዚህ የኢትዮጵያን ጥያቄ እውነትነት ማረጋገጫ ሐቆች መገኛው ደግሞ አፋር ሰመራ ዩኒቨርሲቲ ነው። ጤና ይስጥልን የገበያ ሚዲያ ተከታታዮቻችን እንደምን ሰነበታችሁ? በዛሬው የልዩ ጥንቅር ፕሮግራማችን የኢትዮጵያ የዘመናት ጥያቄ የሆነውን የባህር በር ታሪካዊ ዳራ በስፋት የምናስቃኛችሁ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ እንጋብዛችኋለን። በዚህ ዝግጅት ትኩረት የምናደርገው ኢትዮጵያ ከቀይ ባህር ጋር የነበራትን ታሪካዊ ዳራ በተመለከተም ስራዎቻቸው የጻፉትን እውነት በመዳሰስ ላይ ነው። ታሪካዊ ዳራዎችን ማወቅ የኢትዮጵያን እውነት ከመረዳትም በላይ ብሔራዊ ጥቅሟን በሚያስጠብቁ ጂኦስትራቴጂያዊ ጉዳዮች ላይ ትኩረት ለማድረግ ያግዛልና አብራችሁን ቆዩ። ወደ ዕለቱ አጀንዳ ጥንቅር ከመግባታችን በፊት የአፍሪካ ቀንድ አሁናዊ ትኩሳት የሆነውን የሱዳን ወቅታዊ ሁኔታ በወፍ በረር እንቃኛለን። በሱዳን የቀጠለው የእርስ በርስ ጦርነት ለኢትዮጵያ ብሔራዊ ጥቅም ፈተና ከደቀኑ ጉዳዮች አንዱ ነው። የደህንነት አደጋዎችን በመደቀን ከፍተኛ ቁጥር ያላቸው ስደተኞች ድንበር እንዲሻገሩ በማድረግ ሰብአዊ ቀውሶች እንዲበራከቱ ምክንያት ሆኗል። ጦርነቱ የንግድ መስመሮችንና የኢኮኖሚ እንቅስቃሴዎችን በማናጋት ለኢትዮጵያ ፈተና ደቅኗል። በወታደራዊ መንግስትና በፈጥኖ ደራሽ ኃይል መካከል እየተደረገ ያለው ጦርነት ተባብሶ ቀጥሏል። ቢቢሲ በቅርቡ እንደዘገበው ከ150 ሺህ በላይ ዜጎች ሞተዋል። በመቶ ሺዎች የሚቆጠሩ ለአካል ጉዳት ተዳርገዋል። ሚሊዮኖቹም ከቀያቸው ተፈናቅለዋል። የአልጀዚራ ዘገባ እንዳተተው ደግሞ የፈጥኖ ደራሽ ኃይል ኢልፋሻር የተባለውን ግዛት ከተቆጣጠረ በኋላ ከ400 በላይ ሕፃናት ቤተሰቦቻቸውን ተለይተው ቲዋላ የተባለው ከተማ ደርሰዋል። ሰብአዊ አገልግሎት ሰጪ ቡድኖችን ዋቢ ያደረገው ዘገባው ሕፃናቶቹ በረሃማ አካባቢዎችን አቋርጠው ወደ ከተማዋ ሲደርሱ ብዙ ሰብአዊ ጉዳቶችን ማስተናገዳቸውን ገልጸዋል። ግጭት ጠማቂዎች እጃቸውን አርዝመው የሚዘውሩት፣ ፈርጣማዎቹ ድንበር ተሻግረው የሚከትሙበት፣ በዓለም ላይ ከሚገኙ ቀጠናዎች ትኩረት ሳቢ ሆኖ የዕለት ተዕለት አጀንዳ መፍለቂያ የመገናኛ ብዙሃን የዜና ቁርስ ኃያላኑ ለብሔራዊ ጥቅማቸው ሕያው መሆን እንደ ህልውና የሚቆጥሩት የቀጠናው ሀገራት ለእጅ አዙር ፍትጊያ አውድማ የሆነበት ነው የአፍሪካ ቀንድ። በጂኦግራፊ በዚህ ፈታኝ ቀጠና ውስጥ መገኛዋን ያደረገችው ኢትዮጵያ የሰላም መንገድን አማራጭ አድርጋ ብሔራዊ ጥቅሟን ለማስጠበቅ እየተጋች ነው። በእርግጥ በዚህ ስትራቴጂክ በሆነ ቀጠና ውስጥ መገኘት ለኢትዮጵያ ትልቅ ዕድል ነው። ዕድሏን ግን ምን ያህል ተጠቀመች የሚለው ጥያቄ መልስ ሳያገኝ ዘመናትን የተሻገረ ነው። ከዚህ እውነት ጀርባ እልፍ የተጎነጎኑ ሴራዎች ይመዘዛሉ። ከቅርብ እስከ ሩቅ የሚገኙ የጠላት እጆች ተፈጥሯዊና ታሪካዊ የማደግ ዕድሎቿን እየዘጉ ለአያሌ ዘመናት ዘልቀዋል። ከአስመራ እስከ ካይሮ የተዘረጉ እጆችና እንቅልፍ የማያውቃቸው ዓይኖች ኢትዮጵያን ከሚገባት በርግጥም ከተገባት የተፈጥሮ ገጸ በረከቶች አርቀዋታል። የሴራ ካቦች የሚፈርሱበት ጊዜ አሁን ደርሷል። የኋላ ታሪክ ኢትዮጵያ የቀይ ባህር ተጠቃሚ ሆና እንደነበረች ያትታል። ተፈጥሯዊ የመገኛ ስፍራዋ ይህንን እውነት ይመሰክራል። የዓለም አቀፍ ሕግ ደግሞ ሌላኛው ሁነኛ ማረጋገጫ ነው። ኢትዮጵያ ከቀይ ባህር ተጠቃሚነት እንድትርቅ የተደረገው በኢፍትሐዊነት ነው። ኢትዮጵያና ሕዝቦቿ በጠላቶች ሴራ ያጡትን የቀይ ባህር መዳረሻ መንገድ ለማግኘት ሰላማዊ አማራጮችን አስቀድመው ቆርጠው ተነስተዋል። ለመሆኑ ቀይ ባህርና ኢትዮጵያ ምን አስተሳሰራቸው? ታሪክ ምን ይላል? ኢትዮጵያውያን ያልሆኑ የታሪክ ተመራማሪዎችና ጸሐፊዎች በሥራዎቻቸው የሰነዱትን እንቃኛለን።
የቀይ ባህርና የኤደን ባህረ ሰላጤ የባህር መተላለፊያ ብቻ አይደለም። አካባቢው ወሳኝ የጂኦፖለቲካዊና የኢኮኖሚ ፍላጎት ማሳያና የስትራቴጂካዊ ተጋላጭነትን ጨምሮ ሌሎች ዕድሎችም የሚታዩበት ስፍራ ነው። በዚህ ስፍራ የአረብ ባህረ ሰላጤ ሀገራት መዋለ ንዋያቸውን የሚያፈሱበትና የንግድ ቀጠናቸውም ነው። በቅርብ ርቀት ላይ የምትገኘው ኢትዮጵያ ለዚህ ስፍራ ዕድሉ ኖሯት የበይ ተመልካች ሆና ትገኛለች። ኢትዮጵያ በስፍራው የቅኝ ግዛት ተስፋፊነት ሳይሆን የባህር በር የማግኘት ፍላጎት ማሳየቷ ተፈጥሯዊ፣ ታሪካዊና ሕጋዊ መብቷ ነው። ሕዝቡ የባህር ላይ ታሪክ ውስጥ በጥልቀት የተካተተ በቀይ ባህር ጠረፍ አካባቢዎች የማይደራደር ጠባቂ ነው። አንጋፋው የፈረንሳይ የቋንቋና የታሪክ ተመራማሪ ዲዲየር ሞሪን ዲክሽነሪ ሂስቶሪክ ዲስ አፋር በሚል ርዕስ ባሳተሙት መጽሐፋቸው በአርኪኦሎጂ ግኝታቸው የአፋር ሕዝብ ቀደምትነት ከቀይ ባህር ጋር የተቆራኘ መሆኑን ይገልጻሉ። አፋሮች በቀይ ባህር ተወላጆችና ቀደምት ባለቤቶች በመሆናቸው ባህላዊና ግዛታዊ ቀጣይነት ከጥንት ጀምሮ አስቀጥለዋል ይላሉ ጸሐፊው። በዳንካላይ አካባቢ የሚገኙት የቃል ታሪካቸውንና የአርኪኦሎጂ ቅርሶች የኢትዮጵያ ሕዝብ ከቀይ ባህር ስነ ምህዳርና ንግድ ጋር የቆየና የተሳሰረ ስልጣኔ መኖሩን ያረጋግጣል በማለት ያትታሉ ጸሐፊው። ከዚህ ጋር ተያይዘው በአፍሪካ ቀንድ ጥንታዊ ስልጣኔዎች ላይ ያተኮረው ጣሊያናዊው አርኪኦሎጂስት እና የታሪክ ምሁር ሮዶልፍ ፉቶቪች ይህንን በሰፊው በተጠቀሰው የጥንታዊ መንግሥት በሰሜን አፍሪካ ቀንድ በተሰኘው መጽሐፋቸው ላይ ይዳስሳሉ። እንደ ጸሐፊው የአክሱማይት ግዛትን ኪንግደም ኦፍ አክሱሜት ከሰፊው የአፍሮ ኤውራሺያ የንግድ ሥርዓት ጋር በማገናኘት ወሳኝ ሚና ተጫውተዋል። በዚህም የአፋር ሕዝብ በቀይ ባህር ወደቦች ላይ የነበራቸው ቁጥጥር የአክሱም ግዛት ነበር በማለት ነው የሚገልጸው። በተመሳሳይ አንጋፋው የታሪክ ምሁር ሪቻርድ ፓንክረስት ዘኢትዮጵያን ቦርደርላንድስ በሚል ርዕስ በጻፉት መጽሐፋቸው በአፋር የበላይነት የተያዘው የአዱሊስ ወደብ ያለውን ወሳኝ ሚና አስፍረዋል። እንደ ሪቻርድ ፓንክረስት የአዱሊስ ወደብ በአፋር ተጽዕኖ ስር የቀይ ባህር ንግድ ዋና ማዕከል በመሆን ሸቀጦቹን በአፍሪካ በሜዲትራንያንና በኤስያ መካከል እንዲዘዋወሩ አድርጓል። ኢትዮጵያ የቀይ ባህር ባለቤት እንደነበረች ዓለም ይመሰክራል። ይህንን እውነት በሚገባ ማወቅና ለጥያቄው ምላሽ ማግኘት መትጋት ከዚህ ዘመን ትውልድ የሚጠበቅ ብርቱ ሥራ ነው። ቸርን ሰንብት።